ዘንዶ ይታየኛል። በጣም ረጅም ነው እየመጣ አይነት ነው እንቅስቃሴው የውሃ እንቅስቃሴም አለው ምንድነው እንደዚህ እንደው ከራማው ወረደ እንደምታችሁኝ እዚህ ቤት ሁኝ እኮ እንዴት ነው የተዳቀርኩት እዚህ ቤት እንዴት ነው የተናኩት እዚህ ቤት ላግዝሽ የምችል ታውሪው ነገር እህቴ የሰማሽኝ አይመስለኝም አልገበርሽም አይደለም ይሄ ወለ የህይወት ጉዳይ ነው የህይወት ጉዳይ ነው ሰማኝ ፍጹም ደብዬ ሰው ይደፋሉ ያው ስንት ጊዜ ስንት ልጆች እንደዚህ እናረጋለን በጥንቃቄ ነው የምናደርገው አይደለም እንዴ እንዴት አንቺ ይሄንን ምስጥር እንዴት አድርገሽ እንዴት ማለት የራስሽ ልጅ ሆነ ምን ያርበተብትሻል አንዴ እርጉዝ ነኝ ይኸውልሽ እኔ እየሰማሽ ልጅ ነሽ እንዴት ታው ተረጋጊ ነው ነው ምለው እዚህ ጋር ልክጮሃለሁ ጮሂ አንቺ ጧት ነው ይላኳት እንደው በዘንቢሉ ጠቅላላ አድርጌ እንደው በስነ ስርዓት አሽጌ እኮ ይላኳት አሽገሽ በስነ ስርዓት ገብር ይብዬ ቦታውን ታውቂው የለ ምን ሁሌ የምታውቀው ቦታን አዲስ አይደለች አንቺ ፈልገሽው ነው እንደዚህ መሆኑን ፈልገሽው ነው ቆይተሽ ነው እየፈለጉሽ ነበር እኮ እስቲ ግቢ እናታችን መታለች ያው ገባሽ ግቢ እስቲ አናግሪያት መጣች ተገኘች እናታችን ይቀርብ ምን ሆነሽ ነው አንቺ እንደዚህ ቆያል እንዴ የት ሄደሽ ነው የት ሄደሽ ነው ኧረ የት ሄደሽ ነው እስካሁን ድረስ የሰጠችኝ እንደዛው ሂጂ ልገብር ሂጂ እኮ ነው የት ነው እስካሁን ድረስ ከመቼ ወዲህ ነው እንደዚህ ቆይተሽ የምትመጪው አይደለም ለርሱ እኮ ነው እናታችሁ በጣም ይከታተልሽ ነበር ሰው ማን ነው የሚከተልሽ እኔም አላወኩም እናታችሁ ይያለው ያልሽ ነው እንደ ሄድሽው ይያለው አንተ ያለው ብለሽ ነው ሄድሽው አይደለም ያሳየሽ ነው ሄድሽው አይደለም እንደ ሁሌ ጊዜው ተጠንቅቀሽ አይደለም ሄድሽው ልክ ነው እናታችሁ ተጠንቅቄ ነበር ግን በቃ አላውቅም እንደው ማን እንደነገራቸው ከየት እንደመጣ አላውቅም ሰዎች እየተከታተሉ ነበር ለምንድን ነው የሚከታተሉሽ እነማን ናቸው እነሱ እኔ አላውቃቸውም የሚከታተሉሽ ሰዎች እነማን ናቸው እኔም አላውቅም እያዩሽ ነው የጣልሽው እያዩሽ ነው የጣልሽው በፍጹም እንዴት ነው ያደረግሽው በፍጹም አይደለም እንደ ሁሉ ጊዜው ነው ወይ ሁሉ ጊዜው ነው ጨርሼ ስመጣ ግን ከኋላ እየተከታተሉ ነበር እነማን ናቸው እነሱ እኔም አላውቅም ይሄ ማንነታቸውን አታውቂም እንዴ አንቺ ያርሱ ይታወቁ ዝም ብለሽ ነው እንዴ እኔ እኮ ነፍሴ ነግሮኛል ውስጤ ነግሮኛል የሆነ ነገር እንደተፈጠረ ውስጤ እየነገረኝ ነው ልታሳምሩኝ የፈለጋችሁት እናንተ እሷም ዘው አድርጋ አስገባችልኝ ያለ ምንም ነገር ሳያስፈቅድ እስከነጫማው ነው ቤቴ የገባው የኔ ቤት ተደፍሮ ያውቃል ኧረ በፍጹም የኔ ቤት ተደፍሮ ያውቃል ወይ ማን እርሶ ነው የሚደፍረው ደፍሮኝ ገብቷል ውቃቤው አልወደደኝም አንዱ ገብቶብኛል እና አንቺም ደግሞ መቆየትሽ አጠራጥሮኛል ይቀርበልኝ ሰው አሳይተሽ ነው ወይ አሳይተሽ ነው የመጣሽው እያዩሽ ነው የጣልሽው ምን ውስጥ ነው የከተትሽው እዛው የተለመደ ቦታ ነው እጄ ገብር የመጣሁት እናታችን ለእርሶ ብዬ ነው እናታችን ይቀርበልኝ እኔ ተቃጥያለሁ በእናንተ ይቀርበልኝ እኔ ተቃጥያለሁ እያሳመማችሁ ነው እንዴ እያዩሽ ነው የጣልሽው ማለት ነው በፍጹም እንዴት ታዲያ ቤት ወደ ተከታተሉሽ ከየት እንደወጣሽ አይተውሻል ወይ ከየት እንደወጣሽ አይተውሻል ወይ አላዩሽም እንደው እዚህ አካባቢ ማን ምን እንደሚጠቁም አላውቅም እናታችን ወደ እሱ ስመጣ ነው ከኋላ ሲከታተሉኝ ስትመጪ ነው ስትሄጂ ነው የተከተሉሽ ስሄድ ስመጣ ስከተል አይደለም እናታችን ቆዩ ምንድነው እንደዚህ ተርበትበተበሽ ምንድነው አሳይተሻቸዋል አይደለም እኮ አሳይተሻቸዋል ማለት ነው እያዩሽ ነው የጣልሽው እያዩሽ ነው የጣልሽው አይደለም ሰው እያየሽ ነው ላስረዱት ለፖሊስ አሳይተሽ ነው ምንድነው ታዲያ እንዴት እርሶ እኔ የሆነ ልጅ መጥቶብኛል ሳያስፈቅድ እስከነጫማው ቤቴ ገብቷል ቤቴ ከነጫማው ሰው ሲገባ አይተሽ ታውቂያለሽ ሳያስፈቅድ ቀጠሮ ሳይዝ የሚገባ ሰው ታውቂያለሽ ታዲያ ምንድነው አንቺም ተከታተሉኝ እያልሽ ነው እንዴት ነው ጉዱ ምንድነው እየተፈጠረ ያለው እሱ የሚለው የሆነ ነገር ስራ እንትን ብሎ ይበኛል ያግዙኛል ምናምን ነው የሚለው እኔ ግን ውቃቤው ደስ አላለኝም ውቃቤም አልወደደውም ጭራሽ አልወደደውም እያልኩሽ ነው አልወደደውም አንቺም ደግሞ ሁኔታሽ ሁሉ አልጣመኝም አልጣመኝም እንደው እስከዛሬ ስሰራ እንደዚህ አይነት ተፈጥሮ እኮ ያውቅም እና ታዲያ ምንድነው ሰው ተከተለኝ ትያለሽ ሰው እያየኝ ነበር ትያለሽ ምንድነው ከኋላ ያልሽ አይደለም እኮ ስትጥይ ሰው አይቶሻል ወይ ተጠንቅቀሽ አይደለም የሰጠችሽ ተጠንቅቃ የሰጠችሽ የሆነ ጥቁር ጸይም ቀይ ረጅም አይደለም እናቴ ቆይ መጀመሪያ ምንድነው ኧረ ጉድ ምን ይሻለኛል እንደው ዘንድሮ አንቺ ይሄ ሁሉ ጊዜ አሳድጌ እንደዚህ ነው ያስተማርኩሽ ይሄ ነው እንትናችን እንደዛ
ነው የምናደርገው? ኧረ በፍጹም እንዴ ብዬ ሰው ይደፍራሉ ያው ስንት ጊዜ ስንት ልጆች እንደዚህ እናደርጋለን። በጥንቃቄ ነው የምናደርገው አይደለም እንዴ? እንዴት አንቺ ይሄንን ምስጢር እንዴት አድርገሽ አንቺ ሰው እያየኝ ነው እየተከተለኝ ነው ትያለሽ? አይደለም የሆነች ሴትዮ አይደለም ቅድም እዛ ስመጣ ጥየው ምንድነው የምትርበዘበችው እንዴ? ኧረ የሆነ ነገር አለ እዚህ ቤት። ምንድነው? እንትን እኮ ነው ስሄድ እዛ ስመጣ የሆነ ሰውዬ ሴትዮ እያልሽ ነበር። አሁን ደግሞ ሰውዬው ትያለሽ። ምንድነው ነካሽ? ምን ሆነሻል? ይቅር በሉኝ ነሐችን ይቅር በሉኝ። አንቺ ምንድነው የምታረጊው እንዴ? እሷ ዘው ብላ አስገባችብኝ። አንቺ ደግሞ አሁን ደግሞ እንደዚህ ያደረገ እንደዚህ ሆነ ትያለሽ። ምንድነው እንደዚህ? አንዴ ወንድ ነው አንዴ ሴት ነች፣ ሴቶች ናቸው ትያለሽ። ምንድነው የምትዘባርቂው? እያሳየሽ ነው የጣልሽው? ይቅርታ አድርጉልኝ። እያዩሽ ነው ወይ የጣልሽው? ተቀበሉኝ። እያዩሽ ነው የጣልሽው? እያዩሽ ነው የጣልሽው? ኧረ በፍጹም እናታችን አይደለም አልጣልኩትም እኮ። ምን ሊያደርጉ ተከተሉሽ? ካላዩሽ ምን ሊያደርጉ ተከተሉሽ? እስቲ ንገሪኝ። ኧረ ይቅር በሉኝ ንገሪኝ። እንደው ዛሬ ይቅር በሉኝ እባክዎት እንዳያሙት ሲናደዱ እኮ ያሙታል እናታችን እባክዎት። ልታሳምሚኝ አይደል እንዴ ያሰብሽ? ልታሳምሚኝ እኮ ነው ያሰብሽ። ኧረ በፍጹም አይደለም እናታችን። ኧረ ልታሳምሚኝ ነው ልታሳብጂኝ። ውጪልኝ አሁን። ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርበራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። ተረጋጉ። መጀመሪያ ማሚ እባክዎትን ምንድነው የሆንሽው? አይደለም እኮ እንትን እኮ ነው በቃ ምንድነው የሆንሽው? ምንድነው ያደረግሽው? እዛው ልገብር ሲሄድ እሷ አሳቸው ወንዱ ሰውዬ የምን ወንድ ሰውዬ ነው? ወጣቱ እኮ ነው መጥቶ ምንድነው የምታወራው? ልጅ እኮ ገብር እንትን ብያለሁ እኮ እናቴ ማለት እያዩሽ ነው የጣልሽው? እያዩሽ ነው የጣልሽው? አልጣልኩትም እኮ እና ታዲያ የት አደረግሽው? የት ነው ያደረግሽው? እንትን ነው እዛው ገበርኩት ቦታ የት ነው? እዛው ጫካ እናቴ እና የት ነው የጣልሽው? ሰው እያየሽ ነው? ማን ያየኝ? ታዲያ ነው እሱ ሰውየው እያልሽ አይደል እንዴ? ሰውየው ማን ነው? እኔ እኮ ትንሽ ያው አፌ ባለጌ አይደለም። ምንድነው
ምንድነው ችግርሽ? ምንድነው ያደረግሽው? ኧረ ንገሪኝ አንቺ ልጅ ተይ አታሳምሚኝ። ንገሪኝ የሆንሽውን ንገሪኝ። እንዲያመኝ ፈልገሽ አይደለም እንደዚህ ብታረጊው? እንዲያመኝ እኮ ነው የፈለግሽው። አይ እንዲያመኝ ነው ሀሳብሽ፣ እንዲያመኝ ነው። ልታሳምመው ነው ፍላጎታችሁ? አዎ ምክንያቱም የእሷም ስራ እንደዛ ሆኗል። እሷም አልተረጋጋችም፣ አንቺም አልተረጋጋችም። አዎ እሷ አልተረጋጋችም። አዎ ሁለታችሁ። እሷ ናት እኮ። ምን አደረገች እሷ ደግሞ? ምንድነው ማነው ምንድነው የምታወሪው አንቺ ልጅ? ኧረ ተይኝ፣ ኧረ ተይኝ። የሆንሽውን ነገር ንገሪኝ እስኪ። ምንድነው? ማን ያየሽ? እሱ ማ ልጁ? የቱ ልጅ? ልጅቷ አብራው እዛ እንዴ? የት ነው? ማን ነው? ምንድነው የምታወሪው? ኧረ አንቺ ልጅ ተናገሪ፣ እውነቱ ምንድነው? አዎ ተናገሪ እስኪ። አዎ ተነጋገሪ፣ በስርዓት ንገሪኝ፣ እንዳታሳምሚኝ አንቺ ልጅ። ምንድነው ንገሪኝ እስኪ። በይ ንገሪኝ። እንዴ ምንድነው? ተረጋጉ። እንዴት ልረጋጋ? ሰው አየኝ እያልሽኝ እኮ ነው። እያዩሽ ይጣልሽው? እያዩሽ ነው ወይ የገበርሽው? ተቀብሎኝ እኮ ገበርኩት እኮ። ታዲያ ምንድነው እንደዚህ የምትሆኚው አንቺ ልጅ? እንዴ የሆንሽውን ነገር ንገሪኝ። የሆንሽውን ንገሪኝ። ኧረ ተይኝ፣ ዞር በይልኝ ወደዛ። እንዴ አትንኪኝ፣ አትጎንበሽ ነው ያለ። በቃ ዞር በይ ወደዛ። ምንድነው የምታወሪው? አልገባኝም የምትይው ነገር ምንድነው? ማን ያየሽ? እሱ እኮ ነው ማሚ። ማነው እሱ? ንገሪኝ አንቺ ንገሪኝ። ማነው እሱ ያየሽ? ንገሪኝ። ልታዋርጂኝ ነው ፍላጎት? ልታዋርጂኝ ነው? አንቺ ልታዋርጂኝ ነው ወይ? ኧረ ምን ይሻለኛል? ምን ሆንሽ ደግሞ አንቺ? እንደዚህ ምን ሆነሽ ነው? ምንድነው እንደዚህ ሆነሽ የመጣሽብኝ ደግሞ አንቺ? ምንድነው እንደዚህ? እንደው ከራማው ወረደ እንደምታችሁኝ እዚህ ቤት እንዴት ነው የተዳቀርኩት? እዚህ ቤት እንዴት ነው የተናቅኩት? እዚህ ቤት እንደዚህ ሆነሽ ይገባል? እኔ ቤት ይገባል ወይ? ተመልካቾቼ ድብቁን ካሜራ አይተን ተመልሰናል። ከዚህ በኋላ ምንም ወደኋላ የምንልበት ምክንያት የለም። እነዚህ ሰዎች ምን እያደረጉ እንደሆነ በደንብ አወጣተን ነገሮችን ለማስተካከል እንሞክራለን። እናንተ አብሮነታቸው የለም። ሰላም ነው። አወቅሽ? ምን አስቆጣሽ? እኛ እኮ ስላላወቅን ነው እናቴ እዚህ ጉዳይ ውስጥ የገባነው። አሁን ደግሞ ይኸውልሽ እንደወጡ አይተናል እና አንቺን ላወራሽ ፈልጌ ነበር አመጣጡ። ይኸውልሽ የተወሰነ ደቂቃ ነው። ከዚህ ወጥስ መውጣት አትፈልጊም? እኔ እፈልጋለሁ፣ ግን ይኸው ዛሬ ካዩ ደግሞ ሻንጤን ላስቲኬን አስይዘው ነው የሚያባርሩኝ እኮ። ለአንቺ እኮ እረፍት ነው ይሄ እኮ። ከዚህ ቤት መውጣት ይሻላል ለአንቺ። እሺ ወይም እሺ ከሆነ ደግሞ ሌላ ቦታ እንሂድና ቁጭ ብለን እንነጋገር። በፍጹም ጭራሽ ወጥቼ ከዚህ ቤት እኮ። ታዲያ እንዴት እናድርግ? ግድ ማውራት ስላለብን እሳቸው ባይሆን ከራማቸው ያይኝ የለ እንዴ? እንደዚህ አይነት እምነት አይኖርሽ እባክሽ። እሺ በይንና የተወሰነች ደቂቃ ናት። አይመጡም። እኔ ይኸውልሽ ውጪ እንደ ሰዎች አሉ። እነሱ ሲመጡ ይኸውልሽ ግድ የለሽም። እኛ የቻልነውን ያህል እናደርጋለን፣ እንተባበርሻለን። ይኸውልሽ ውጪ ሰዎች አሉ፣ ሲመጡ ይነግሩናል። ስለዚህ እኛ ቀድመን መውጣት እንችላለን። የእኛ ሰዎች አሉ፣ ውጭ አሉ፣ ራቅ ብለው እያዩ ስለሆነ ድንገት ከመጡ ከዚህ ቦታ ላይ እኛ ቶሎ እንወጣለን እኮ። ቁጭ ብለን ነው እኔና አንቺ ማውራት የምንችለው። ግድ የለሽም። እኔ ላውራሽ ልግባለን።
ታገኛለህ ብለህ ነው የምትገባው። ግዴለሽ አንዳንድ ነገሮችን ካንቺ ሞቅ ፈልጌ አረ እንደው እኔ ሰው ሀገር ሰው ነኝ። እኔ ምንም ማውቀው ነገር አለ ይገባኛል። ፍርሃትሽ ከሳቸው ጋር የተገናኘ እንደሆነ ግልጽ ነው። ፈርቻለሁ። ገብቶኛል። ስለዚህ ዝናብም ነው እኛም ውጪ ከምንቆም ትንሽ ደቂቃ ናት። እስካሁን አሁን ቆመን ጨቃጨቅንባትን እናወራባት ነበር። እንደው እሺ ቶሎ ምታወራኝን አውርተን ውልቅ ብላ ተጣጣለን በእናትህ ካሜራማን እሱስ ደግሞ ምን ይሰራል ይሄ ካሜራው? እሱ ግዴታ ስለሆነ ነው። እኔ መሽ ፎቶ ልነሳ አልኳችሁ። ምን ይሰራል ካሜራው? ተረጋጊ። ነይ እስቲ ቁጭ በይና እናውራ። ቤቱን ልቀርጽ ነው የመጣኸው? ይኸውልሽ አሁን ስለ ቤቱ አይደለም። አሁን ከዚህ ህይወት ውስጥ አንቺ መውጣት አልፈለግሽም። እኔ መች አወከኝ ሲጀምር ስለኔ ህይወት ያለሽበትን ህይወት ጠይቀኝ። እኔ ተስማምቶኝስ ቢሆን በምን እንደዚህ አይነት ህይወት ማን ሊስማማው ይችላል? ማንም ሳይስማማው። እኔ ወድጄስ ቢሆን ፈቅጄስ ቢሆን የገባሁበት። እስኪ ንገሪኝ የገባሽበትን ምክንያት። እዚህ ቤት ያላችሁት ሴቶች አይመጡም። ይኸውልሽ እህቴ ብዙ ልጆች አሉ፣ እሳቸውን እየጠበቁ ነው። ከመጡ እኛ ቀድመን እንወጣለን። ማን ችሏቸው ነው ሰው የሚይዛቸው? እሳቸው ነው ይነግሩናል እኮ ሊንይዛቸው አይደለም እየመጡ መሆናቸውን ይነግሩናል። እኛ አስቀድመን እንወጣለን። ካልሆነ እንደዛ ካልሆነ እንደው የሆነ ጉድጓድ ውስጥ ተደብቃለሁ እንጂ እንዲያዩ ካልፈለኩ ችግር የለም። ለኔ አታስቢ። እኔ ግን አሁን ያንቺ ጉዳይ ነው ያሳሰበን። እኔ ሌላ ነገር አይደለም። አንቺ እዚህ ጉዳይ ውስጥ ያለሽበት ሁኔታ ጥሩ ስላልሆነ ነው። ጥሩ ስላልሆነ ማለት ሰው ወዶ አይደለም እንደዚህ አይነት ህይወት ውስጥ የሚኖረው አይደለ? ግን የምትሰሩት ወንጀልም ቢሆን ማለት ነው። አረው የምን ወንጀል አመጣ? እኔኛ ወንጀል አይደለም እናታችን ወንጀል አይደለም የሚሰሩት። ለስንቱ የደረሱ ሰው ናቸው እኮ እሳቸው። ምን ሆነ ነው? የምን ወንጀል ነው የሚሰሩት? እንዴ አዋቂ ናቸው እኮ። ያንቺን ህይወት ለማስተካከል ነው አመጣጣችን። እኚህ ሴትዮ በሚቀጡበት በራሳቸው መንገድ ይቀጣሉ። አንቺና እዚህ ቤት ደግሞ አብራሽ የምትሰራ አንድ ሴት እንዳለች እናውቃለን። አንድ ላይ ነው የምንሰራው። ስለዚህ ሁለታችሁ ምንድነው ስራው? እስኪ ንገሪኝ። እሳቸውን ካድማለሁኝ፣ ለእሳቸው ታዘዛለሁኝ፣ አገልጋያቸው ነኝ። በዛ ላይ ታማኝ አገልጋያቸው ነኝ እኔ። እዚህ ቤትስ ማን ነው ያመጣሽ? በመጀመሪያ እሱን እንኳን እሱ ታሪኩ ረዘም ይላል። እሱ ምን ያደርግልሃል? እስቲ አጫውቺኝ። ግድ የለሽም አጫውቺኝ። እንደው ቤተሰብም የለኝ እዚህ አዲስ አበባ ውስጥ። ያው ሰው ልኮኝ አይደለም የመጣሁት፣ በራሴ መንገድ ነው የመጣሁት። ያላችሁበት ሁኔታ ትክክል አይደለም። አዎ አይደለም፣ ይሄ ግልጽ ነው፣ የሚታይ ነገር ነው። እርግጠኛ ሆኜ የምነግርሽ አንቺም ከጀርባው ካንቺ ጀርባ የሆነ የሚደብር የሚከብድ አይነት ታሪክ ሊኖር ይችላል። ያ ታሪክ ነው እርግጠኛ ሆኜ የምነግርሽ እዚህ ቤት ውስጥ የከተተሽ እንጂ ሁለታችሁም ወጣቶች ናችሁ። ሌላም ነገር ሰርታችሁ መቀየር ትችላላችሁ። ብዙ ነገር ማድረግ የምትችሉ ወጣቶች ናችሁ። አሁን የእናንተ ህይወት ከዚህ መውጣት የለበትም ወይ? እንደ ወንድም እኛ እንደ ወንድሞችሽ አይተሽን ለምን እዚህ ውስጥ ገባሽ? እንዴት ነው እኔ ይሄንን አይምሮሽ ተቀብሎ አምኖ የሚሰራው? እንግዲህ የሰው ልጅ ሁሉ ወዶ አይደለም እንደዚህ ነገር ውስጥ የሚገባው። ፈልጌም አይደለም እንደዚህ ነገር። አሁን ደግሞ ደስ ብሎኝ ተመችቶኝ ከሳቸው ጋርም ተግባብቼ እየኖርኩኝ ነው ያለሁት። በቃ ሁሉንም ነገር ወደ ኋላ ትቼው ማለት ነው። እስቲ ወደ ኋላ የተውሽውን ታሪክ ነው እኮ እኛ የፈለግነው። እኔ ለምን ታስመልሰኛለህ ወደ ኋላ? እኔ ብዙ ችግር አይቼ ያደኩኝ ልጅ ነው። ይኸውልሽ እህቴ ይገባኛል። እኔ ሁሉ ጊዜ በምናምን አለው መሰለሽ ማንም ሰው ወንጀልም ምንም ሊሰራ ይችላል፣ ግን ወዶ አይደለም የሚል አስተሳሰብ አለ። ያ ወንጀል እስከሆነ ድረስ ግን መጠየቅ ባለበት መንገድ ይጠይቃል። ግን ያ ሰው እዚህ ውስጥ ሲገባ ያስገደደው ህይወት ይኖራል። አብዛኞቹ ወንድ ልጆች እናታቸው ታመው ወይ ደግሞ ሚስታቸው ከድታቸው ልጃቸውን ሊያሳድጉ ሲጥሩ፣ እናቶችም ሴቶችም የምታያቸው ልጆቻቸውን ለማሳደግ ቤተሰቦቻቸውን ለማስተዳደር እናቷን ለመርዳት ሴት ልጅም እንደዚህ አይነት ታሪክ ውስጥ ትገባለች። ያንቺ ከየትኛው ወገን ነው? በምንድን ነው እዚህ ታሪክ ውስጥ የገባሽው? በምንድን ነው የሰው ልጅ የተወለዱ ልጆች እያነሱ ወንዝ ወደ መክተት ግብር ለምትሉት ለማይጠቅም በልቶ ጠገብኩ ለማይል አውሬ የምትሰጡት በምን ምክንያት ነው? አንቺ ከዛ ምን አገኘሽ? የተሻለ ነገር አግኝተሽበታል ወይ ነው ቁም ነገሩ። አሁን የተሻለ ነገር አለ ወይ ነው። ብር አለሽ የለሽም፣ ቢኖርሽም እንድትጠቀሚበት ሆኖ አይደለም የተሰጠሽ። ከዚህ ቤት አትወጭም። እንደ ሰው ገበያ ወጥተሽ የራስሽን ልብስ ጫማ ገዝተሽ ታውቂያለሽ? እንደ ሰው እርግጠኛ ነኝ ሴትዮዋ የምትለብሰውን ወይ ደግሞ የበቃትን ነገር ነው የምትለብሱት። ያ ነው
ያንቺ ድካም ያንቺ ልፋት ደግሞ ላንቺ ካልሆነ ውጤት ከሌለው ምንድነው ጥቅሙ? ያንቺ መልፋት ነው። ገብቶሻል አይደል? ይኸውልሽ አንቺን ብቻ አይደለም በዚህ ዙሪያ ብዙ ሰዎች እንዳሉ እናውቃለን። እነዛንም ሰዎች ወንጀል ሰርታችኋል ብቻ አይደለም ለምን ሰራችሁም ብቻ አይደለም የሰራችሁበት ምክንያት ግዴታ ሊያደርገው ይችላል እያልኩሽ ነው። ማንም ሰው ህይወቱን ለመቀየር ወይ ደግሞ የተቸገረውን ነገር ለማግኘት የማይገባበት የለም። ያንን ደግሞ የምታግዥን ከሆነ ከየት መጣሽ? እንዴት እዚህ ቤት መጣሽ? ምን አይነት ሰው እንደነበርሽ ለኔ ካጋራሽኝ እንደ ወንድም እቀበልሻለሁ። መጠየቅ ባለብሽ መንገድ ያጠፋሻቸውን ጥፋቶች ተጠይቀሽ ጥሩ ህሊና ጥሩ አይምሮ ይዘሽ ወጥተሽ ነገ የልጆች እናት የምትሆኚ ሴት ነሽ። ከመጀመሪያው ጀምረሽ ምን እዚህ ቤት የገባሽበት ምክንያት ምንድነው? ሁሉንም ነገር እነግርሃለሁ። ልታውቅ ልትረዳኝ አይደል የመጣኸው? እውነት ነው። ልቤ ቁስል ያልኩ ሴት ነኝ። እናትም ጭምር ነኝ። እናትም ሆኜ ነው እንዲማደርገው ግን ፈልጌ አይደለም። በአንድ ጊዜ ላይ አግብቼ የምኖር ሴት ነበርኩኝ። እኔ እንደ ማንኛውም ባለ ትዳር ተከብሬ የምኖር ሴት ነበርኩኝ። የዛሬን አያድርጉ። ዛሬ እዚህ ጋር መውደቄ ለሷቸው መካደሜን አቲ ዝቅ ማለቴን አቲ ብዙ ፈተና ብዙ ችግር የደረሰብኝ ሴት ነኝ። እኔ ተወለድኩትኝ ክፍለ ሀገር ነው። ከተማም አትባልም ገጠርም አትባልም እንደው መካከለኛ ናት። እዛ እንግዲህ ስኖር እንደው የሆነ ሰዓት ላይ ከብቶቼ እልቅ ይሉብኛል። ከብቶቼ እልቅ ይሉብኛል። እንደው ድንገት ተነስተው ረፍፍ ይሉብኛል። ደህና አኑሮ የነበረኝ ባሌ ገበሬ፣ እኔ ደግሞ የቤት እመቤት ባሌን አጋዥ ነበርኩኝ። ከብቶቼ እንደው ድንገት ረፍፍ ብለው ሲሞቱብኝ እንደው ምንድነው ብዬ ወደ አምላኬ ጮኩኝ፣ አለቀስኩኝ። ምንም ሊመጣልኝ አልቻለም። ከብቶችሽ አለቁብሽ? ከብቶቼ እንደው ውድም አሉብኝ። እንደው ጥሩ ኑሮ የምኖር ሴት ነበርኩኝ። እንኳን ለኔ አይደለም ለማንም የምተርፍ ሰው ነበርኩኝ። አንተ ይገርምሃል ዛሬ ላይ እንዲሆን መቅረቴ ናቲ እዚህ መውደቄ ናቲ። እንደው አለቀስኩኝ። እንደው መተዳደሪያዬ እንደው መኖሪያዬ ብዬ አለቀስኩኝ። ከዛ ግን የሆነ ቀን ባለቤቴ እንደው እንደዚህ አይነት ቦታ አለ እንደው ሄደሽ እስኪ እዛ ለምን አትማጸኝም አለኝ። እንደው የት ነው የምሄደው? እንደው አዋቂ ቤት አለ አለኝ። 2 ልጆች አሉኝ፣ ወንድና ሴት ልጆች አሉኝ። ከዛ እሺ የት ልሄድ አልኩትኝ። እንደው ሂጂ እስኪ ይሄው እንትናምና ከሌም እየሄዱ አይደል እንዴ? እስኪ ሂጂና ለምን ከብቶችሽ እንደሞቱ ለምን ንብረታችን ባንዴ ገደል እንደገባ ሄደሽ እስኪ ጠይቂ አለኝ። አንተ ካወቅከው ታዲያ አንተ ለምን አትሄድም አልኩት። አይ በኔ አያምርም እንደሆነ ሲሉኔ ሰማሁት። በኔ አያምርም ሂጂ አለኝ። እንደው አፈላልጌ እንደው ጠቀመኝ። እሱም ሰዎችንም ጠያየኩና ሄድኩኝ። እንደዚህ እዛው የሚሄዱ ሰዎች ነበሩ። ከዛ ሄድኩኝ። ከዛ እንደው ውደቂ ያሉኝ፣ ስገጂ ያሉኝ፣ ሰገድኩኝ። እንደው ልጄ እንደው የሆንሽውን አውቃለሁ እንዲሆነሽ ምን ብለሽ ምን ሆነሽ አለኝ። ከዛ እንደው ገና ደግሞ እንደው የ3 አመትና ገና እንደው የ7 አመት ልጆች ነበሩ። እንደው ችግርሽን ተረድቼሻለሁ እንደው ይሄን ያህል እስቲ በጉን ይዘሽ ነው ያለኝ። እንደው በግ ነው ያለኝ። እንደው ድንገት እኔ ለራሴ ንብረቴ ወድሟል ብዬ ነው የመጣሁት። የምን በግ ነው አምጪ የሚለኝ ብዬ እንደው ስጠይቅ አይ እንደዚህ አይባልም ያሉሽን እሳቸው ፈጽሚ፣ ንብረትሽም ይመለሳል፣ የወደሙብሽ ከብቶችም እንደሆነ ይመለሱልሻል። እሳቸው የሚያቅታቸው ነገር የለም፣ የሚደረግልሽ ነገር ሁሉ ይደረግልሻል አለኝ። እዛ አብረዋት እንግዲህ የሚካድሙት ናቸው። አወሩኝ ሲሉኝ እንደው ደስ አለኝ። እንደው እኔ እኮ ጠዋትና ማታ እኮ ከቤተ ክርስቲያን የማልጠፋ ሰው ነበርኩኝ። እንደው ተሳሳትኩኝና እንደው ሲወስዱኝ እሺ ብዬ ተስማምቼ ተመለስኩኝ ወደ ቤቴ። ከዛ በስንተኛው ቀን ያንን በግ እንደው ፈልገን እንደው ኮርማ ነው ያሉን እንደው ያነጠነጠ በግ ይዘን ተሸክመንላቸው ሄር
አሁን እንግዲህ ሀሳብሽ ሙሉ ይሆናል በርቺ አሉ። እሺ አልኩኝ። ከዛ ደግሞ እንደው ወርቅ አምጪ አሉ። እንደው ንብረቴን ሁሉ ሊወስዱ ነው እንዴ ሰው ምንድነው የሚሉት? እኔ ተቸግሬ ነው የሄድኩትኝ። አሁን ደግሞ ድጋሚ ወርቄን አምጪ። እሺ ብዬ ወርቄን እንደው ጉትቻ ነበረኝ እንደው ሳገባ ባሌ እንደው የሰጠኝ እንደው ከቤተሰቦቹ የመጣ እሱን ጉትቻዬን ብድግ አድርጌ ሰጠሁት። ሲሄድ ሁሌ በተስፋ ነው የሚሞሉ ሲሄድ በተስፋ ነው የሚሞሉ። ምንም ቤቴ ስገባ ምንም ማየው ነገር የለም። ጥቁር ዶሮ ርድ አድርጊና እንደው በግራ እጅሽ 3 ያዙረሽ መንታ መንገድ ላይ ወርውሪ ይሉኛል። እሺ ብዬ እንደው የቺንም ዶሮ ከገበያ ፈልጌ እንደው ጥቁሯን ዶሮ ፈልጌ እንደው አዙሪ የቺ መንታ መንገድ ላይ ቆሜ ወርውር አረጋታለሁ እንደው ሰው በሌለበት ጭር ባለ ቦታ አይቼ። ያንንም አረኩ። ምንም ንብረቴም የተመለሰልኝ ነገር የለም። ከዛ እሺ ብዬ ደግሞ መጨረሻ ላይ እንደው አባቴ እንደው እኮ የተሳካልኝ ነገር የለም። ምንድነው ምን ባረግ ይሻለኛል? እንደው ንብረቴን ወድሞ ቀረ። እንደው ንብረቴን ሁሉ ማስገባው እርሶ ጋር ነው። ምንድነው የሚሻለኝ? ምንድነው መፍትሄ ስል በአሁን አንደኛው ልጅሽን አስገቢልኛል። አስገቢልኝ ማለት እንደው መስዋዕት አቀርቢልኝ አሉ። እንደው ብዬ ጮኩኝ። እንደው ንብረቴ እንደው የጠፍቶ ይቀራል እንጂ ልጄንማ አላስገባም ወደርሱ ብዬ እንደው ከራሴ ጋር ተማጎትኩኝ። እንደው የሆነ ሰዓት ላይ እንደው ልጄ ጥብስ ብሎ እንደው በሽተኛ ሆነብኝ። እንደው ድንገት ንብረቴን አልመለሱልኝ። እንደው ልጄን በሽተኛ አደረጉብኝ። እንደው ተቆጣው። እዛው ባሉበት እንደው ሲያጓሩ ተቆጣው። እንዴት አልኩ? እንደው ልጄን ማሳልፍ ያልሰጥ ንብረትስ እንደው ይቅር፣ ነገ አፈር ድሜም ግጬ ቢሆን ሰርቼም ቢሆን አመጣዋለሁ። ይሄንን ሁሉ እንግዲህ ታሪክ የጀመረው ባለቤቴ ነው። እኔ ምንም በማላቀው ነገር እኔ ንብረቴ ይስተካከልልኛል የሰው ፊት አላይም የሰው ደጃ ላይም ብዬ ነበር ይሄንን ሁሉ ጉዳይ ያረኩ። አሁን ደግሞ በልጄ መጡብኝ። ጭራሽ ልጄ በሽተኛ ሆነ። ደና ቆሞ የሚሄድልኝ ልጅ የ7 ዓመት ልጅ ሽባ ሆነ። ልጄ ማለት ልጅ ለምን ብዬ ጠየቅኩኝ። ኧረ ጤነኛ ተሸክሜ ጸበል ነው ተሸክሜ የት ነው ማልሄድ ማልወጣበት ገዳም የለም። ታይ እሳቸው ጋር ነው የሚፈታው። ይሄ ሁሉ የእሳቸው ስራ ነው የእሳቸው ሴራ ነው አሉኝ። እሺ ብዬ ጠዋት ማታ ልጄን እያዘልኩኝ ጤነኛውን ልጄን አንተ እንደው ሲሮጥ ራሱ እኮ እንደው አይን ውስጥ የሚገባ ልጅ እኮ ነው የነበረኝ ልጅ። ሮጦ ያልጠገበው ልጄ ሽባ ሆነ። ይኸው ጠዋት ማታ አዝየው ነው ተሸክሜው ነው ምዞ እቤት ሲጮህ ነው እንደው ጎረቤቱ ሁሉ በቃ መጠቋቆሚያ ሆንኩኝ። ከዛ እንደው ለምን ብን ብዬ አልጠፋም አልኩኝ። እንደው ብን ብዬ ብጠፋ ሰው እንግዲህ ትልቁ ካራማ ያለው አዲስ አበባ ነው አለ። አዲስ አበባ ነው ያለው። እንደው አዲስ አበባ ገብተሽ ካድሚ ዋናው ያለው እዛ ነው። እዛ ውስጥ አዋቂዎች አሉ። ከዛ እዚህ ላካሉ። የሚገርም ነገር ከአዲስ አበባ ደግሞ እዚህኛ ሀገር ደግሞ መጥተው ችግራቸው ተፈቶላቸው የሚሄዷል። የኔ ችግር ግን አልተፈታልኝም። ልጅሽን ተሸክመሽው ሂጂ ነው ያሉ። እዛ ጠዋት ማታ አለቅሳለሁ፣ እጮሃለሁ። የሰው መጠቋቆሚያ ሆንኩኝ። ይሄው ጠንቋይ ቤት ሄዳ ነው ይሄው ልጇ ሽባ አይሆነው። የሰው መጠቋቆሚያ ሴቱም ወንዱም ከንፈሩን ይመጥብኛል። አላፊው አግዳሚው በቃ እኔን ነው የሚያኝ፣ እኔን ነው መጠቋቆሚያ የሚያደርገኝ። ጠላ ሸጥ ነበር እኔ ጠላዬን እንኳን ዞር ብሎ መጥቶ የሚጠጣልኝ ሰው አጣሁ። እምበላው አጣሁ። ከእጅ ወደ አፍ ሆነ ኑሮዬ። ምንም በማላቅበት ሁኔታ ንብረቴ ውድም ስላለ ንብረቴ ይመለሳል ብዬ ጠንቋይ ቤት የገባሁት። እዚህኛው አልሆን ሲለኝ ሂጂ ዋናው ካራማው አለ እዛ ሂጂ አሉ። መጣ ልጄን ሽክፍ አድርጌ በሽተኛውን ልጄን ጤናኛዋን ትቼ መጣሁኝ። ላያቷ ጥዬ ነው የመጣሁት። የ3 ዓመት ህፃን ልጅ ያንን ይዘሽ ሂጂ አሉ። ጠዋት ማታ ካድሚው ልጅሽ ይድናል ቆሞ ይሄዳል አሉ። ልጄን ተሸክሜ መጣሁ። እናት አይደለው የእናት አንጀት ልጄን እንዴት ብዬ ልተው? የትም ሄጄ ምንም ሆኜ ልጄ ይዳንልኝ ብዬ ልጄን ተሸክሜ ልጄን ይዤ መጣሁኝ። ልጄን እኮ አንተ አላየኸው። ልጄ እኮ ተደብቆ ነው ያለው እዚህ ራሱ አለ። እዚህ ቤት ነው አይሄድ አይንቀሳቀስ። እዚህ ቤት ነው እዚህ ቤት ነው ያለው ተደብቆ። ቆልፌበት ነው ማስቀምጠው። ለምንድን ነው ይሄ እንዲሆን ፍቃደኛ? ምግብ በስር ነው የምናቀብለው። ለምንድን ነው ይድንልኛል ብዬ ይሄው ልካድም መጣሁኝ። እዚህ ቤት ቀረሁኝ እኮ አሁን ግዴታ ነው። አሁን እንዲሆንሽበት ግዴታ ሆኖ ግዴታ ሆኖ ይድንልኛል ብዬ እማላቀው ጉድ ውስጥ ገባሁኛ። መጥቼ ልጅሽ ይድናል ከነገ ዛሬ ይሉኛል። የእሳቸው ጭምልቅ ላይ ያለ ስራ ውስጥ ገባሁኝ እኔ።
ልጅን እዚህ ያርዳሉ እንደው አሉኝ። እንደው በሽተኛ ሆኖ ከሚቀመጥ እንደው አርደሽ እዛ ወንዝ ወስደሽ እንደው መስዋዕት አታረጊው ማለት ለምን አይሆንም? ያንቺ ስለሆነ የኔ ስለሆነ የሌሎች ልጅ ግን ይድንልኛል ብዬ ይኸውልሽ መዳኑን አይደለም አሁን ያንቺ ልጅ ስለሆነ ተደብቆም ቢሆን ተቀምጧል። የሰው ልጅ ግን ያወጣችሁ ተላላችሁ አይደለም። እንደዛ አይደለም ነገሩ። አልገባህም ልጄ ሰማኝ። ይኸውልህ 1 2 3 ልጅ ወስደሽ መስዋዕት ስታረጊ አንቺ ልጅ ቆሞ ሄዳል አሉ መጀመሪያ ቀን እየወሰድኩኝ እሺ ብዬ እየወሰድኩኝ አይኔን ጭፍን አርጌ የሰው ልጅ ውስድ አርጌ ስከት አንዳንዴ ደግሞ ምን ይደረጋል መሰል እንደወርድ ይደረግና ደግሞ እንደሚያስቸግሩ የሚያለቅሱ ልጆችን እዚሁ ጸጥ እናደርግና ቶሎ በይ ደግሞ ሳይረጋ ወስደሽ ዛፍሹ ትለኛለች። እኔ እኮ አሁን ግራ ገባኝ። አንቱን ብዬ ጠራቸዋለሁ፣ አንቺን ብዬ ጠራቸዋለሁ። እንዴ ውስጤ እኮ ቁስል ነው ያለው። ዛሬ ልትሰማኝ ስለመጣ ነው ይሄንን ሁሉ ጉዴን ዝርግፍ አድርጌ ማውራ። ወድጄ አይደለም ሀገሬ መስማቱ አልከበደኝም። ወድጄ አይደለም አሁን እሳት ለብሼ ነው ማውራ። እውነት ነው የምልህ። እኔ ወድጄ አይደለም ችግሬ ልትሰማኝ ስለመጣ 3 ልጅ ከገበርሽስ በኋላ ልጅሽ ተስተካከለ ወይ ጉድ ብሶበት አንቺም ቀጠልሽ ሁሉ ስርስር ብሎ እኔ ልጅ ይሻለዋል ብዬ ከነገ ዛሬ ይኸው ስንት አመቴ መሰለ የሱ ልጅ እድሜ ይሄዳል እንጂ ቆሞ መሄድ የለም። ያን ነው ቆሞ መሄድ የለም። አሁን የተጠቀምሽው ነገር የለም። ራሱ ላይ ነው የሚሸናው። የሚያበላው የለ የሚያጠጣው የለ። የኔ ጌታ ፈር ለብላ ልጅ መቻየው አንተ መቻየው ወልደ ከሆነ እኮ ይገባሃል፣ ትረዳዋለህ። እሺ ልጅሽን አሁን ማየታችን የማይቀር ነው። ልጅሽን እናየዋለን። በሁለተኛ ደረጃ ደግሞ ጓደኛሽ አብራሽ እዚህ ስራ ውስጥ ያለች ሴት ከበደኛ ብቻዬን ሲከብደኝ እንደው ሰው አምጪልኝ አሉኝ። ልጄን እኮ አይተው አታውቅም። እሷ አላየችውም እኮ የሰው ልጅ እንደሆነ እኮ ነው። የኔ ልጅ እንዳለ አታውቅም። ልጅ እንዳለ ግን ታውቃለች። ልጅ እንዳለማ እሱንማ ስራውን ምን ያሳይቻት አይደል እንዴ? እሺ ሴትዮዋን ግን የልጄ ጉዳይ ስትያት የምትመልስልሽ መልስ ምን? ይድናል መድኃኒት እያስመጣሁለት ነው። የሱ በሽታ እንዲህ ነው። እኔ እኮ አምናቸዋለሁ። የሱ በሽታ እንዲህ ነው። መድኃኒት ዛሬ ይመጣል። እንደው መሞከሪያ እኮ ነው ያደረጉት ልጄ መሞከሪያ። ይጮሃሉ ምን ይላሉ? ሲጮሁ ግን ስለኔ ልጅ አይፈርዱም። ስለሌላው ነው የሚያወሩት እሳቸው። እስቲ ከዛሬ እስቲ ከራማው ተናገር እስኪ ስለኔ ልጅ አወራላሉ። ምንም የሚያወሩት ነገር የለም። ወድጄ ነው እንደዚህ ነው ጉድ ውስጥ የገባሁት። ወድጄ አይደለም። ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ 2 አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ
የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮ ስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርብራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። አብራሽ የምትሰራው ሴት ያንቺ ልጅ እንደሆነ አታውቅም? በፍጹም ማንም ከኔና ከእናታችን ውጪ ማንም የሚያውቅ አሁንም እናታችን ነው የምትል ሴትዮ አለ። እኔ ማን ልበል? እናታችን ነው የሰማቸው ራስ በትክክል ማን ይጠራቸዋል? እናታችን እናቴ ለምታደርጉት ነገር ፋይናንሻል ማለት የገንዘብ ድጋፍስ የሚያደርግላችሁ ሰው አለ? አረ የምን ገንዘብ ምን ስለምን ገንዘብ ነው የምታወራው? እንደውም አሁን እኔ ያመጣኋት አለች ማለት እኔ ይሄንን እንግዲህ የሳቸውም አገልጋይም አይደለው እንደው ሰው ፈልጊ አሉኝ። እንደው እኔም ከበደኝ። አንዴም ወደ ልጄ፣ አንዴም ወደ መስዋዕቱ፣ አንዴም ወደ መካደሙ እንደው ደከመኝ ብቻዬን። በቃ የእርሶን ሚስጥር እንደ ሚስጥር ይዤ እንደው እንደኔ የምታገለግሉ ሴት ልፈልግሎት ብዬ እኔ አመጣኋት። እኔ አመጣኋት። ከክፍለ ሀገር ነው ያመጣኋት። ከክፍለ ሀገር ነው ያመጣኋት። እና ይሄው እሷንም አስለምጄ ስራው ምኑ እሷም ትካድማለች ከስር ነው በቃ። እዛ የምንገብርበትን ወንዝ አለ እዛም ትሄድና ሰዓት አለው 6 ሰዓት አለው 12 ሰዓት አለው ከቀኑ 6 ሰዓት ላይ የቺ ሰዓት ዝንፍ ማለት የለበት። በዛ ሰዓት እኔ ደግሞ እዚህ ምንጫጩት ልጆች እነሱን ዞር እያልኩ ያለሁ እሳቸው ደግሞ ከእንግዳ ጋር ሊቀመጡ ይችላሉ። ከእንግዳ ጋር ሊያወሩ ይችላሉ። አዎ ስንት የእሳቸው መፍትሄ ፈልጎ የሚመጣ አለ መሰለ እንዴ። ሚስቴ ያልወለደችም ሚስቴ እንደው መካን ሆነች እስቲ መድኃኒት ፈልጉ ብለው ስንት እንደው ሀብቴ ገደል ገባ እስቲ ሀብቴ መልሱልኝ እንደው ጤናዬን እኮ መልሱልኝ እኮ ብለው የሚመጣ የለም። ሀብቴን ነው የሚለው ሁሉ። ላንቺ ማድረግ ያልቻሉ ሴትዮ ለሌሎቹ እያደረጉላቸው ነው የሚመላለሱት ወይስ እንዳንቺ ክፍለ ሀገር ላይ ንብረትሽን የወደመብሽን ንብረት ጠላት ለማወቅ ሄደሽ የነበረችሽን ቅሪት አሟጠሽ እንደሄድሽው እንዲያሟጥጡ ነው? ስንቱ ደግሞ ተሳክቶልኛል ብሎ እንደው ከበር ጀምሮ እያለ የሚመጣል መሰለ ተንበርክኮ እንደው እየሰገደ ስንቱ በጉን ስንቱ ወርቁን አረ ቤቱን ራሱ አሳልፎ የሚሰጣለ መኪናውን ንብረቱ አሳልፎ ስንት የሚሰጣለ እንደው ተሳካልኝ እያለ ግን ልጅ ደግሞ የምናመጣው ይሄን በድብቅ ነው። በድብቅ ማለት ያው ተሰርቆ ነው። ሌላ ምን ድብቅ አለ? ታዲያ ተሰርቆ ለቤተሰቡ ነግረን አይደለም የምናመጣው፣ ሰርቀን ነው የምናመጣው። አሉ አብሮን የሚሰሩ ከኛ በላይ ደግሞ አሉ ደግሞ የሚሰሩ ልጆችን የሚያመጡልን አሉ። ሌላ ደግሞ እያሉ እኮ የሚገቡ ስለታቸው ተሳክቶላቸው እኮ ነው። በክታርዶ እንዶ ደሙ ሲረጫጭ ምኑ ሲረጫጭ ነው ለሊቱ ምኑ እንዶ ሲደለቅ ምን ሲል ነው አልኩ የሚታደረው። እዚህ ቤት ውስጥ ነው ይሄ ሁሉ አለው ቦታ አላቸው እሳቸው። ይሄማ እንግዳ መቀበያቸውን እንዴት ደፍሬ እዚህ ጋር አስቀምጣለሁ? እንዴት አንተንስ አስቀምጣለሁ? እንዶ ማን ነው እንዶ ይመጣብኝ? እንዶ ያንተ ሰዎች ይሆኑ እንዴ? ማን ነው ታዲያ? እንዶ መጡ እንዶ ተደበቀ እንዶ አፈርሶ አልመጡም። ይኸውልሽ ቢመጡ የሚነግረን ሰው አለ። ማን ይነግርሃል ብለህ እንዶ እሳቸው ያውቃሉ እኮ ከራማቸው ይነግርሃል። እንዶ በእናትህ እንዶ ተነስ እንዶ እባክህ። በር እየተንኳኳ ነው። ማን እንደሆነ ይና እንትን በይ ተረጋጊ። እሳቸው ቢሆኑ የኛ ባልደረቦች ይነግሩናል። ሂጂ ተረጋጊ። ማን ነው? እንዶ ተደበቀ እስኪ። ችግር የለውም እናት ምንድነው እሱ? ታይዋለሽ ስትይ ለኔም ላንቺ መፍትሄ የሚሆን ነገር ይመጣ። ማን መጥቶ ነው? እሱ ታይዋለሽ። እስኪ ነይ ቁጭ በይ። ትተዋወቃላችሁ እንዴ? ምን ነው አንቺም ቁጭ በይ። ዛሬ ጉድ እኮ ነው የሆነው። እንደው ይሄ ጉዳችን እንደው ተረጋጊ። ምንድነው እንደዚህ የሚያደርገው? እዚህ ጋር ቁጭ በይ እስኪ እንደው ቶሎ አውርተን እሱ የሚሄድበት ነው። ምን ሆነሽ ነው እንደዚህ ወደዚህ የሚያደርግሽ? እንትና አይደለም እኮ ማን ነው እንትና? እዛ ተጠብቃችሁ ለምን ነው የምትጠብቂው? እዚሁ ቁጭ በይና ልጆቹ እነዛ ምንድነው እንትናልሽ እንዴ? መጣ እኮ በሩን ከፈትሽ እንዴ? አንቺ እኮ አታፍሪም? ቅልቅል የምትይው ነገር አለ። ማን የመጣ ምን እሱ የሚወስደው ሰው እየመጣ ነው ልጆቹ ይኸውልሽ ለዛሬ አይሆንም በይ። እነሱ መስዋዕትነት ይቀርባሉ ተብሏል። እናታ
እናታችን ተናግራን ሄደች እነሱ ወደ ውጪ አይሄዱም መስዋዕትነት ይቀርባሉ ስለዚህ አሁን ሰዓትሽ እየደረሰ ነው ሰዓትሽን ጠብቀሽ ይዘሽ ሄደሽ ታቀርቢላቸዋለሽ ማን ናቸው አሁን ከዚህ ወጥ መውጣት አልፈለግሽም ነው ድብቅ ሚስጥርም ነገር የለም በቃ አንቺ አሁን ከዚህ መውጣት አትፈልጊም የመጣ ሰው ነው በቃ ያለውን ነገር ሁሉ መንገር እኮ ነው ምንድነው ዝም የሚያስብል ነገር ነው ስንቱ ነገር ዝግዝግ አድርጌ ነገርኩት ተረጋጊ በመጀመሪያ የመጀመሪያው እኔ ካንቺ የምፈልገው እኔ ነኝ አይደል ያመጣሁሽ እኔ ነኝ አይደል በቃ አብረንም ገደል መግባት አለብን ገደል እንገባለን ያላችሁበት ሁኔታ ይገባኛል እስካሁን ኖረናል አይደል አይደለም ግን እዚህ ጋር ርብት ናት ልጅም ቢጤና እዚህ ጋር ምንድነው እዚህ ጋር ልቀመጥም እዚህ ጋር ልቀመጥ ይኸውልሽ እሱ እኮ እናታችን እኮ አይደለም ሱሱ ይዞሽ ነው ከቦታው ነው እሳቸው እዚህ ስለሚቀመጡ እዚህ ጋር እንቀመጥ አሁን ይኸውልሽ እሳቸውን ታያቸውና ምን ችግር አይውልሽ እኔም ደፍሬ ነው አሁን ይኸውልሽ ተረጋጊ እቺ ሴት ልጇ እዚህ ቤት እንዳለ የምታውቂው ነገር አለ የዚህ ልጅ የሷ ልጅ አሱ እንደነገርኩ እኮ ነው የምታውቂው ነገር አለ ታውቀው እኛ ልጆች ምን ልገብራቸው ልጆች እንጂ ስለነሱ እንጂ እኮ ስለኔ የምታውቀው ነገር የለም እኮ እየጠየቅኳት ነው አንቺ ተረጋጊ መጀመሪያ የምታውቂው ነገር አለ ልጆች አሉ እዚህ ቤት ውስጥ አልናገር አልራመድ ብሎ የታመመ ልጅ አለ አይደል ተቀመጠ ልጅ የለም እዚህ ፍጹም ምን ያላቀም ባዶ ክፍል ውስጥ ያለ ልጅ በፍጹም አላቀም እኔ እንዳልኩ ነው በቃ እኔ እንደው ተው እንደው ይኸውልሽ ወደዚህ ስራ ያመጣሽ ማን ነው እሷ ናት እንደው እሷ ናት ታው ወደዚህ ከተሰጠ ምንድነው የተጠቀምሽው እሺ እዚህ ስራ ውስጥ ሆነሽ ምንድነው ያገኘሽው ጥቅም ጭንቀት መተው አይቻልም እንዴት ተብሎ ይተዋል አረ እንደው ንገሪው እንደው ተው አንተ የሚቀርብክ እንደው ተው ይቅርብክ እኔ ነገር ያለው እኮ ይኸውልሽ አሁን እንደው አውሪያ መጥቶ እንደው ሲፈራረበት ጊዜ እንደው እኔ ነገር ልጅ ጭቅጭቅም ጀምራለች እንደው ልጅም አይደለ እንደው አለባበሷንም ምንዋንም አይወዱትም እሳቸው ደግሞ አንደኛ እንደው ሚስጥራችንን ስለምታውቅ ተብሎ ነው እንጂ እንደው ሊያስወጧትም እኮ ይፈልጉ ነበር እቺ ልጅ እኮ ወጣት ናት እንደው በኔ በዛ ላይ ደግሞ ሴት ታውቂ የለ እንደው ስመክርሽ ታውቂ የለ ልጅ ይኸውልሽ ተረጋጊ እህቴ በዛ ላይ ወጣት ናት ሁለተኛ ነገር ደግሞ ብዙ ነገሮች ላይ ያስፈልጓት ይችላሉ እቺ ልጅ ባለባበሷ ባረማመዷ ባነጋገሯ ልንለካት አይገባም እንደው ጥፍሬ ራሱ 10 ጂ ነው መጣራብሽ ጥፍርሽ ላይ ብሎኛል ቀለባቸው ማይወዳቸውም እኔ ነኝ እንደው እኔው ራሴ አምጥቼ የሰው ልጅ እንደው አሳልፌ ለሌላ ከምሰጥ እንደው ከኔ ጋር ትሆንና የምትቸገረው ትቸገር ጭንቀትሽም እኮ ይገባኛል የቅድሙን እኮ ነገርኳቸው ልጁን አልጣልኩትም ምን ሆነሽ ነው የምትቀባጥሪው የምን ልጅ ነው ለምንድነው በስነ ስርዓት ማተወሪው ጣልሻቸው እንዴ ምንድነው የተፈጠረው ምንድነው ዝልብድብድ የምታረጊበት የምትነግራት ነገር ካለ ምንድነው ምናምን ምንድነው ኩልትፍ እሱ መጥቶ ታውቃለሽ እንዴ ጣልኩት እንዴ እዚህ ቤት የላክሽው እሷ ናት የጠቆምሽው እሷ ናት ይኸውልሽ ተረጋጊ ለምን ማትረጋጊ አሁን ታውቂያለሽ እኮ እኔ እኮ ከእናታችን ቀጥሎ ያለውሽ ተቆጣጣሪ እኔ ነኝ አታውቂም እንዴ እኔ እኮ ማለት ቀኝ እጃቸው ነኝ ምንድነው አሁንም እዛው ነሽ እኮ እህቴ ታዲያ ምንድነው ታዲያ የተፈጠረው ነገር ተረጋጊ ይፈልጋሉ መጀመሪያ አድርጌ ተባለችው ነው በአግባቡ ማረ እኔ እኮ ልጄ ላድን እኮ ነው እዚህ ቤት የተቀመጥኩት ማች ዳነልሽ ይድናል ልጄ ተስፋ አንቺ ልጅ አለሽ እንዴ ይድናል ልጄ መስዋዕት አድርገሻል አላደረግሽም በዛምቢል የሰጠውሽን ልጅ የት ነው ያደረግሽው አላረገችም ምንድነው ታዲያ የተፈጠረው አላረገችም ምንድነው ታዲያ ያደረግሽው ምንድነው ቆይ ልንገርሽ ይኸውልሽ አሁን ቆይ ልንገሮት ነበር የምትይኝ ምን ነው ዛሬ እያዳመጥሽኝ አይመስለኝም ምን ልቤ ሰጣሽ እሱ ነው ይኸውልሽ እየሰማሽኝ አይመስለኝም ላግዝሽ እየሞከርኩ እንዴ ስለዚህ ልረዳሽ የምችለው ግን ልጆቹን ይታደርግሻቸው ይኸውልሽ ልረዳሽ ተምጣያቸው እኔ እንጃ እዛ ይኸውልሽ ላግዝሽ የምችለው ታሪው ነገር እህቴ እየሰማሽኝ አይመስለኝም አልገበርሽም አይደለም ይሄ የህይወት ጉዳይ ነው ይኸውልሽ የህይወት ጉዳይ ነው ሰማኝ የማን ህይወት እንዲድን እኔ ይኸውልህ ከእናታችን ቀጥሎ እኔ ነኝ የእሷ ተቆጣጣሪ አለቃም ጭምር ነኝ እኔ ማንም አለቃ ስራው ነው አለቃ አይደለሽም ነሽ እንዴ አይደለም ተረጋጊ ቆይ አስረጂኝ ሁሌ ልጅነትሽ አይለቅሽም እንዴ ሁሌ ልጅነትሽ አይለቅሽም ወይ አንቺ የሆነ ትናንት ምንም የምታስረጂኝ አማዬ ምንም ትናንትና ከትናንት ወዲያ አልፈልግም ዛሬ ተላክሹ ልጆች ገብረሻል አልገበርሽም
እሷን ማስረዳት የት ነው የሰጠሻቸው? የት ነው? እኔ እኮ እናታችን ጠርጥረዋት ነበር። እሷ የለችም። እሷ ልኳት አንቺ ተመልሰሽ እናታችን ጠርተውኝ እኔ ወለህ እዚህ ቤት የመጣሁበት ምክንያት አለኝ። በቃ ልንገርሽ፣ ስለሱ ልንገርሽ። እያንዳንዱ ልጅ ማለት ነው በሰዓቱ ካልተገበር ችግር አለው። እሳቸው ራሱ ይታመማሉ። ልንገርሽ፣ አዳምጪኝ። ምን ያህል ውቃቢያቸው ትናንትና አንቺ ሳስኖሪ መጡና አሁን የታመመ ልጅ ምናምን አትበይ። አሁን ልጆቹ የት ናቸው? እሱ ነው ስለታመመው ልጅ አታውሪ። ስለታመመው ልጅ እኔ በቂ ነኝ። እኔ አውቃለሁ ስለምን ምንድን ያንቺ ልጅ እንደሆነ አላውቅም። ይኸውልሽ እንድትረጋጊ ነው ፈልገው። ይኸውልሽ ቆይ ያንቺ ልጅ ላይሆን ይችላል። መጀመሪያ ይኸውልሽ እዩ ቦታው ላይ ልጁን ቦታው ላይ እንየው መጀመሪያ። ይኸውልሽ እኔ ተረድቼሻለሁ። ፈልጌ እኮ አይደለም እዚህ የቆየሁት። ይፈልጋል እንዴ? ምንድን ነው? ይኸውልሽ እህቴ እኔ እየሰማሁሽ ነው እኮ። ወይኔ እሱን አንስተሽ የገበርሽው። ይኸውልሽ ቆይ አንዴ አጥፎ ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው፣ አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርብራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። እሺ ለመረጋጋት ሞክር። ያው ምን ልረጋጋ እንዴት ብዬ ይኸውልሽ አሁን እኮ ልጅሽ ያለበትን ቦታ መጀመሪያ እርግጠኛ ሳንሆን አታውቅም እኮ የአንቺ ልጅ እንደሆነ በምን ታውቃለች? አታውቅም ብለሻል እኮ መጀመሪያም እኮ። ይኸውልሽ እህታችን እባክሽ ተረጋጊ። ውጭም ብዙ ሰዎች እየተንጫጩ ነው። ድምጽ እየሰማሽ ነው። እዛ ውስጥ መጋበራት ይኸውልሽ አዳምጪኝ። እኔ ነሽ በይና ደዚህ ነው ያመጣኋት። ወይኔ ጉዴ! ወይኔ ልጄ! እኔ ማወቅ ፈልጋለሁ። ልጄ ምን እንዳደረገችው ጠይቅልኝ።
ጠይቅልኝ። እሺ ላውራት እኔ ባዶኝ ወደ ሀገር ያልገባ ልጄ ይድናል ብዬ ነበር የመጣው። ይድናል ይሄን ስሰራ የነበረው ልጄ ይድናል ብዬ ነበር። ቦታው ላይ እኔውና ካጣነው የሰው ልጅ ደም ሳፈስ የቆየሁት ልጄ ይድናል ብዬ ነበር። እኔ ጨካኝ ነኝ። ወይኔ ጉዴ፣ ወይኔ ጉዴ። ልጄ ጠይቅልኝ፣ ጠይቅልኝ፣ እኔ ጠይቃታለሁ። እሺ ወይኔ፣ ወይኔ። እሷን እስኪ ነይ በሏት። ምንድን ነው ያደረግሽው? ምንድን ነው ሮት ያደረግሽው ነው ማውራትሽ አይደለም። አሁን እኮ እየጎዳን ያለው ማድረግሽ ነው። ምን አደረኩኝ? ልጁን ምንድን ነው ያደረጋችሁት? የትኛው ልጅ? አሁን ለእሷ የነገርሻት ልጅ እንጃ ማለት አንቺ ጤነኛ አይደለሽም ነው። ገደለችኝ እኮ በቃ ገደለችኝ እኮ። አሁን ሞት ደረጃ ሳይሆን እኚህ ሴትዮ የት ነው የሄዱት ሲጀመር? ማን ናቸው? እዚህ ጋር ተቀምጠው እናታችን አባታችን የምትውላት ሴት እሳቸው አሁንም አሉ። ይሄ ናቸው። እንጃ እኔ አሁን በአጠቃላይ ጤነኛም አትመስይኝ። እኔ አዎ አንቺ ጤነኛ ደህና ነኝ አይደለሽ። ሙሉ በሙሉ እንዳልሆንሽ ነው አይደለሁ? እንዳልሆንሽ ነው የምነግርሽ። እሺ የሰማሽ ነው። አሁን የምታዳምጪኝ ከሆነ እሺ ብለሽ የምትሰሚኝ ከሆነ ሴትዮዋ ክፍለ ሀገር እንደሄዱ መረጃዎች አሉ። ያም ደግሞ የሚያጠናክሩት ወይ የሚያስተካክሉት ነገር ሊኖራቸው ይችላል። እሺ እሱን ተይው። እውነት ይሄ ልጅ ተሰጥቷል? እኔ አላውቅም። እሷ ልጅ ሆነ ምን ልጅ እኔ ምን አውቃለሁ? እኔ እኮ አንስተው የሰጡሽን ይዘሽ ነው የምትሄጂው። በቃ አነሱት። እዚሁ እንደውም ራሳቸው ናቸው ሊያረዱት። እኔ ሴትዮዋ አሁን ደግሞ ቶሎ ሳይረጋ ውስጥ ሻፍሻሉኝ ይሄ አፈሰስሽው ደፎጣለ እንዴ? እሺ ስለዚህ ምንድነው ካንቺ የምንፈልገው? በመጀመሪያ ደረጃ ገደለች። አዳምጪኝ። ይኸውልሽ አሁን እኔ የማወራውን ካልሰማሽኝ ማን ነው ገዳዩ? እሳቸው ሁሉም ተሰብስበው በቃ እንዲረድ ግድል። ይኸውልሽ እኛ ከተባበርን እናንተን የሚገላችሁ አካል የለም። ህሊናችሁም አእምሯችሁም ንጹህ ሆኖ ወደፊት መባል ይችላል። እየሰማሽኝ ነው? አሁን እኔ እውነቱን ልንገርክ፣ አሁን እዚህ ያሉ ልጆችም አሉ አይደለ? እነሱም አሁን የት እንዳሉ ሁሉን ቦታ ያሳይካለሁ። እኔ እነግርሃለሁ። እኔ እንዳልሞት እሺ፣ ነድነኝ አስወጣኝ። ማንም የሚሞት የለም። አሁን እኛ እንኳን ተገናኘን እኮ። የሰራችሁት ስራ ወንጀል ነው። አዎ ወንጀል። ህግ ደግሞ የራሱን ውሳኔ ይሰጣችሁ። ወንጀል ነው እንዴ? ምን ማለት ነው? እየወሰድሽ የምትከቻቸው ልጅ እንትን የእንቁላል ነው እንደ እየወሰድሽ የምትሄዱ ነው። ችግር የለም፣ ወደ ፈጣራቸው ሄዳሉ። በዛው እኮ ነው ያሉኝ አሉሽ። የእናንተ ፈጣሪ ሌላ ነው። እሺ ስለዚህ በአጠቃላይ ቦታዎቹን ማየት እፈልጋለሁ። እያንዳንዱን ሁኔታ ማወቅ እፈልጋለሁ። ግን አሁን ካሳየሁህ በኋላ ደግሞ ዘንዶ መጥቶ ቢውጠኝስ? እንዴ አስፈራርቶኛል እኮ እንዴ ይበላሻል ብሎ። ይኸውልሽ እስካሁን ያልበላን እኔው እዚህ ቤት አይደለሁ እንዴ? ምን ተፈጠረ? ቁጭ ነው ያልከው። እዚህ ጋር ልጆቹን የሚጠብቀው ዘንዶ ነው እኮ ነው። እኛ ካልሽ መጥቶ ይውጥሻል። እኛ አለን አልኩሽ። እኛ አለን፣ ለሱ እኛ አለን። ምንም የሚፈጠር ነገር የለም። ተነሺ። ልጁም የነበረበት ቦታ አለ ብላለች እናትየው፣ እሱንም እናያለን። ሁለተኛ ደረጃ ደግሞ እያንዳንዱ ልጆች የት እንዳደረስሻቸው በስነ ስርዓት ታስረጅናል። እኔ ያላደረስኳቸውም ማረታ እና እኔ ነኝ እንዴ? ና እንዴ? ኧረ ወይኔ ጉዴ! ተነሽ ና ተነስ። ካሜራማን ውድ ተመልካቾቻችን ከሷ ጋር ይሄን ያህል ከዚህ በላይ ቆይታ ማድረግ የለብንም። እንዳያችሁት ብዙ ልጆች አተናል። ስለዚህ እናንተ ቦታዎቹን ሄደን እስክናይ ድረስ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ እያስቀመጣችሁ ቀጣይ ጊዜ ምን እንደሚፈጠር እናንተ የተሰማችሁን በልቦናችሁ እናንተ አሳውቁን። ቀጣይ ቪዲዮ ላይ እስክንገናኝ ቸር ቆዩልን።